ሁለቱ ሌቦች። በድሮ ጊዜ ሁለት ሌቦች በጫካ ውስጥ እየሰረቁ አብረው ይኖሩ ነበር። ከዕለታት አንድ ቀን ከመንደር ዳር ተቀምጠው ሲጨዋወቱ ሳለ አንድ ባላገር ማር በገንቦ ተሸክሞ ትልቅ በግ በገመድ እየጎተተ ከገበያ ሲመለስ ከርቀት አዩት። በዚህ ጊዜ ይህንን ሰውዬ እንዴት አድርገን እንያዘውና ማርና በግ እንውሰድበት በማለት መመካከር ጀመሩ። ከዛም አንዱ ሌባ ተነስቶ ጫካው ውስጥ ገባ። ሁለተኛው ሌባ ደግሞ እዛው መንደር ዳር አይነ ስውር መስሎ ጥቅልል ብሎ ተኛ። ይህ ባላገር በጉን እየሳበ ማሩን በእቃ ተሸክሞ አጠገቡ ሲደርስ ሌባው አየና እባክህ ወንድሜ ስለፈጠረህ ብላ አትለፈኝ፣ የቀን ጨለማ የወረሰኝ ነኝና እየመራህ ውሰደኝ ብሎ ለመነው። ባላገሩ እኔ እቃ ተሸክሜያለሁ፣ በእጄም በግ እየጎተትኩ ነኝ፣ አንተን እንዴት አድርጌ ነው የሚይዘህ? ይልህ ሌላ ሰው ጠብቅ ሲለው ሌባውም ግድ የለም ወንድሜ፣ የኔን እጅ ከያዝከኝ እኔ በጉን እጎትትልሃለሁ አለው። ሰውየውም የዋህና ጥሩ ሰው ነበርና እሺ ብሎት የበጉን መሳቢያ ገመድ ለአይነ ስውሩ አስጨብጦት እሱ ደግሞ የሌባውን እጅ ይዞ ጉዞ ጀመሩ። ጥቂት እንደሄዱና ከጫካው መሃል እንደደረሱ የሌባው ጓደኛ ከኋላ ደርሶ መሳቢያውን ገመድ ከበጉ አንገት ላይ ፈቶ በጉን ወሰደው። ሲሄዱ ቆይተው ሳለ አይነ ስውሩ ወንድሜ ምነው ገመዱ ቀለለብኝ? እስቲ በጉን ይልኝማ አለው። ይኸውም የዋህ ሰው ወደ ኋላ ዞር ብሎ ሲያይ በጉ የለም። አሁን ገና ነው እንዴ የቀለለብህ ብሎ አይነ ስውሩን ሰውዬ ጠየቀው። አዎ ወንድሜ፣ እንግዲያውስ እዚሁ ቅርብ ይሆናል፣ ሄጄ በጉን ልፈልገው። እስከዛ አንተ ይህንን ማር በእጅህ ይዘህ ጠብቀኝ፣ ተመልሼ እመጣለሁ ብሎት ማሩን ሰጥቶት በጉን ፍለጋ ሄደ። በዚህ ጊዜ ያ ሌባ ደግሞ ማሩን ተሸክሞበት ጠፋ። ባላገሩ ሰውዬ በጉን አጥቶ ሲመለስ ማሩና አይነ ስውሩ ሰውዬ ካስቀመጣቸው ቦታ የሉም። የዋህ ባላገር በእንደዚህ ያለ ተንኮል እነዚህ ሁለቱ ሌቦች ሁሉንም ወስደውበት ባዶ እጁን አስቀሩት። ውስጡን ሳትመረምረውና ጸባዩን ሳታቀው ሰውን አትመነው ይባላል። ተረት ይመልሱ አፌን በዳቦ አብሱ።